ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የቻናላችን ተከታታዮች የሚያዝያ 7 2018 ዕለታዊ ወቅታዊ ማህበራዊና ኢኮኖሚያዊ ትኩስ ሰበር መረጃዎችን ይዘንላችሁ ቀርበናል። በቅድሚያም ዋና ዋናዎቹን በማስቀደም እንጀምራለን። በጉጉት ሲጠበቅ የነበረውና በቅርቡም በሀገራችን ኢትዮጵያ ላይ ተግባራዊ ይደረጋል ስለተባለው አዲሱን የገንዘብ ኖት በተመለከተ በዛሬው ዕለት አነጋጋሪ መረጃ ወጥቷል። ይህንን በተመለከተ ሙሉ መረጃውን ወደ እናንተ ይዘናል። በሌላው መረጃችን አዲስ የክፍያ ስርዓት ስለመዘርጋቱም በዛሬው ዕለት አነጋጋሪ መረጃ ወጥቷል። ይህንንም ይዘናል። እንዲሁም ከዓለም ባንክ በኩል አነጋጋሪና አስገራሚ የሆነ መግለጫ በዚህ ሰዓት ይፋ ሆኗል። ይህንና መሰል መረጃዎችን ወደ እናንተ እናደርሳለን። ቪዲዮን ላይክ፣ ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው ተከታተሉ። በቅድሚያ አዲስ የክፍያ ስርዓት ስለመዘርጋቱ በዛሬው ዕለት ይፋ ሆኗል። በመንግስት ዩኒቨርሲቲዎች የትምህርትን ወጪ የክፍያ ማዕቀፍ ለማዘጋጀት እቅድ መኖሩን የትምህርት ሚኒስቴር አስታወቀ። በትምህርት ሚኒስቴር የከፍተኛ ትምህርት ልማት ዘርፍ ሚኒስትር ዴኤታ አቶ ኩራ ማዕቀፉ በመንግስት ዩኒቨርሲቲዎች ከፍለው የሚማሩ ተማሪዎች በፈለጉት ሳይሆን ወጥ የክፍያ ስርዓት ገደብ ተቀምጦለት እንዲማሩ የሚያስችል እንደሆነ ገልጿል። የትምህርት ሚኒስቴር በተሰጠው ፖሊሲ የማውጣት ስልጣን መሰረት የሚያወጣው የክፍያ ማዕቀፍም በዋናነት የዩኒቨርሲቲዎች የክፍያ ስርዓት እንዴት መመራት እንደሚኖርበት አስረድተዋል። ማዕቀፉ አንድ ዩኒቨርሲቲ የክፍያ ተመን ሲያወጣ የገበያ ሁኔታ ብቻ አይቶ ሳይሆን የተማሪዎችን የመክፈል አቅምና አካታችነት ማየት እንደሚኖርበትም አክሏል። በዚህም የተቋማትን ወቅታዊ የመማር ማስተማር ሁኔታ ያገናዘበ ክፍያ እንዲኖር ማዕቀፍ ያስችላል ተብሎ እንደሚጠበቅም ተናግረዋል። ማዕቀፍ ሲባል የሁሉም ዩኒቨርሲቲ ክፍያ ተመሳሳይ ይሆናል ማለት እንዳልሆነ፣ ለአብነትም በአዲስ አበባና በአሶሳ ዩኒቨርሲቲዎች ለመማር የሚፈጸሙ ክፍያዎች ተመሳሳይ ሊሆን እንደማይችሉም አስረድተዋል። ማዕቀፉ የመንግስት ዩኒቨርሲቲዎችን ብቻ የሚመለከት እንደሆነ በመግለጽ ወደፊት የግል ከፍተኛ ተቋማት ላይ ጉዳዩ እንደሚታይም አብራርተዋል። የትምህርት ሚኒስቴር ኃላፊነት ህዝቡን መጠበቅ ነው ያሉት አቶ ኩራ የትምህርት ተደራሽነት እንዳይቆምና ፍትሃዊ አካታችነት እንዲኖር ማድረግ መሰረታዊ ጉዳይ መሆኑን ማስረዳታቸውን በዚህ ሰዓት ሪፖርተር አስነብቦናል። በሌላው መረጃችን ከዓለም ባንክ በኩል አነጋጋሪ የሆነ መግለጫ ወጥቷል። ኢትዮጵያን ቤተሰቦች ከአጠቃላይ ወጫቸው ከ58.5 በመቶ በላይ የሚሆነውን ለምግብ ፍጆታ እንደሚያውሉ የዓለም ባንክ ይፋ ያደረገው ወቅታዊ አህጉራዊ የኢኮኖሚ ቁመና ትንታኔ ሰነድ አስታወቀ። የዓለም ባንክ የአፍሪካ የኢኮኖሚ ቁመናን የተመለከተ ሰነድ በተያዘው ሚያዝያ ወር 2018 ይፋ ያደረገ ሲሆን የገጠር ቤተሰቦችም ጭምር ለሸቀጥ ዋጋ ንረት ተጋላጭ ሆነዋል ይላል። በአፍሪካ 48 በመቶ የሚሆነው የህዝብ ትራንስፖርት ተጠቃሚ እንደሆነ የሚገልጸው ሰነዱ ይህ ምጣኔ ከተሞች ወደ 62 በመቶ ያደገ መሆኑን አስታውቋል። የነዳጅ ዋጋ መጨመር የኑሮ ጫናን በከፍተኛ ሁኔታ ሊያንረው እንደሚችል አስረድተው ከሳራ በታች የሚገኙ ሀገራት እንደ አውሮፓውያን አቆጣጠር የ2026 እድገት 4.1 በመቶ እንደሚሆን የተመላከተ ሲሆን እንደ አውሮፓውያን አቆጣጠር በ2025 ከነበረው ዓመታዊ እድገት ጋር ተመሳሳይ ቢሆንም የማሽቆልቆል እድሉ ሰፊ መሆኑን ገልጿል። የመካከለኛው ምስራቅ ጦርነትና የጂኦፖለቲካዊ መቃወስ፣ የሀገር ውስጥ ፍላጎት መጨመር፣ የመንግስት ገቢና ወጪ አለመመጣጠን፣ የውጭ ብድር ጫናና ሌሎችን ጨምሮ ለአፍሪካ ኢኮኖሚያዊ እድገት መሰናክሎች በሚሆን ሁኔታ ተገልጸዋል። ከሳራ በታች ከሚገኙ 47 አገራት መካከል 25 ያህሉ ቀድሞ ያስመዘግቡታል ተብሎ የተተነበየው የእድገት ምጣኔ ሊዳከም እንደሚችል የዓለም ባንክ ገልጿል። ለአብነት ሴኔጋል 4.5 በመቶ፣ ዚምባብዌ 2.8 በመቶ፣ ሩዋንዳ 2.1 በመቶ፣ ኢትዮጵያ 1.2 በመቶ እና ጋና 1.2 በመቶ ማሽቆልቆል ሊያጋጥማቸው እንደሚችል አብራርተዋል። ከሳራ በታች በሚገኙ ሀገራት ከድህነት ጋር የሚኖሩ ዜጎች ከግብርና ሙያ ጋር ጥብቅ ቁርኝት አላቸው ያለው ዓለም ባንክ በኢትዮጵያ፣ በጊኒ እንዲሁም በማሊ በርካታ በድህነት ውስጥ የሚኖሩ ዜጎች በግብርናው ዘርፍ መሰማራታቸውንም አስታውቋል። በድህነት ውስጥ የሚኖሩ ዜጎች በኢንዱስትሪ ዘርፍ ያላቸው ተሳትፎ በኢትዮጵያ 2.6 በመቶ ሲሆን በቦትስዋና 22 በመቶ መሆኑን አስረድቷል።
የዓለም ባንክ በሰነዱ አንጎላና ደቡብ ሱዳን በነዳጅ ዘይት ሀብት የታደሉ ሀገራት ብሎ ሲመድባቸው ቦትስዋና፣ ዲሞክራቲክ ሪፐብሊክ ኮንጎ፣ ዛምቢያ፣ ናሚቢያና ደቡብ አፍሪካ በብረትና በከበረ ማዕድን ሀብት የታደሉ ናቸው ብለዋል። ኤርትራ፣ ኢትዮጵያ፣ ኬንያ፣ ሩዋንዳ እንዲሁም ብሩንዲ፣ ሱዳን፣ ሶማሊያና ሌሎች 11 ሀገራት ደግሞ በተፈጥሮ ሀብት ያን ያክል ያልታደሉ ሀገራት ተብሎ መመደቡን በዚህ ሰዓት ያወጣው ሪፖርት አስነብቦናል። በሌላው መረጃችን በጉጉት ሲጠበቅ የነበረውና በቅርቡም በሀገራችን ኢትዮጵያ ተግባራዊ ይደረጋል ስለተባለው አዲሱን የገንዘብ ኖት በተመለከተ አዲስ መረጃ ወጥቷል። መሰረቱን ሩሲያ ያደረገው ዋይልድ ብሪስ የኦንላይን ዲጂታል ኩባንያ በአፍሪካ ለመጀመሪያ ጊዜ በይፋ በኢትዮጵያ የዲጂታል ግብይት ስራውን በይፋ የጀመረ መሆኑን ዛሬ ሚያዝያ 7 2018 አስታወቀ። ይህ የኢትዮጵያን ካርተሪ ዳይሬክተር አቶ ብሩክ እንደተናገሩት የኢትዮጵያ ምርት ለዓለም ገበያ ለማቅረብ ትልቅ ዕድል ይዞ መምጣቱንም ተናግረዋል። በመሆኑም አምራች ይህንን ዕድል እንዲጠቀሙበት ጥሪ ያቀረበ ሲሆን የሎጂስቲክ አገልግሎት ከኢትዮጵያ ፖስታ ጋር ለመጀመሪያ ጊዜ እንደሚጀምርም አቶ ብሩክ በዚህ ሰዓት መናገራቸውን ተገልጿል። የንግድና ቀጠናዊ ትስስር ሚኒስትር ዴኤታ አቶ ይድነቃቸው ወርቁ በበኩላቸው ይህ ጅማሮ በኢትዮጵያ ለሚገኙ አምራቾች ጥሩ ዕድል ይዞ እንደመጣ ገልጸው በመሆኑም በኢትዮጵያ የሚገኙ አምራቾች ዕድሉን ለመጠቀም ከወዲሁ ዝግጅት እንደሚያስፈልጋቸውም አሳስበዋል። በኢትዮጵያ የሩሲያ ኤምባሲ የመጀመሪያ ጸሐፊ የሆኑት እንደገለጹት ይህ አዲሱ የመገበያያ ገንዘብ ኖት ወደ ኢትዮጵያ መምጣቱ ለሥራ ዕድል ፈጠራ፣ ለልምድ ልውውጥ፣ ለአነስተኛና መካከለኛ አምራቾች የገበያ ዕድል በመፍጠር አነስተኛ ሚና እንደሚኖረውም ገልጸዋል። የሩሲያ መንግሥት ለትግበራው መሳለጥ ድጋፉን አጠናክሮ እንደሚቀጥል ጠቁመው በሩሲያ፣ ካዛኪስታን እንዲሁም ጆርዲያ እንዲሁም ቻይና፣ የተባበሩት አረብ ኤምሬት እንደ አውሮፓውያን አቆጣጠር ከ2004 ጀምሮ አገልግሎት እየሰጠ ሲገኝ ኢትዮጵያ 11ኛዋ መዳረሻ ሀገር እንደምትሆንም ተገልጿል። የአዲስ የመገበያያ ገንዘብ በቀን 25 ሚሊዮን ትዕዛዞችን የሚያስተናግድበትና 200 ሚሊዮን ደንበኞች አገልግሎት የሚያገኙበት የዲጂታል ግብይት ስርዓት መሆኑ ተገልጿል። 1 ሚሊዮን የሚደርሱ አምራቾች ዋይልድ ብሪንስ እንደሚጠቀሙ ከነዚህ ውስጥ 85 በመቶዎቹ አነስተኛና መካከለኛ አምራቾች መሆናቸውም ተገልጿል። እንደ አውሮፓውያን አቆጣጠር በ2025 ብቻ በዚህ የመገበያያ ገንዘብ አማካኝነት 73.3 ቢሊዮን ዶላር ግብይት መፈጸሙን በዚህ ሰዓት ሪፖርተር አስነብቦናል። መደመጥ ያለባቸው ወሳኝና አነጋጋሪ የሆኑ መረጃዎችን ይመስላሉ። ቪዲዮን ላይክ ሸር እያደረጋችሁ ለበርካታ እህት ወንድሞች እንዲደርስ አድርጉ። ለቻናላችን ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ በየዕለቱ የሚለቀቀው መረጃም እንዲደርሳችሁ የኖቲፊኬሽን ማብራታችሁን አትዘንጉ እያልን ለዛሬ ያስኩላችሁ መረጃ ይመስላል። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ።